ሰላም 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 ውድ ተከታታዮቼ እንደምን ዋላችሁ? እንዴት ዋላችሁ? እንደምን ከረማችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ገባ ገባ በሉ፣ ገባ ገባ በሉ። ገባ ገባ በሉ ውድ ተከታታዮቻችን እንደምን ዋላችሁ? እንደምን ዋላችሁ? ሰላም ናችሁ ወይ? አዲስ ነኝ። በጥገኝነት ሂደት ዙሪያ ሰራለው። ይህ እንግዲህ ሳምንታዊ የምክር አገልግሎት ፕሮግራማችን ነው። አክቹአሊ አርብ ነበር መግባት የነበረብኝ፣ አልቻልኩም። በዚህ ምክንያት ነው ዛሬ እየገባው ያለሁት። ገባ ገባ በሉ፣ ገባ ገባ በሉ። ኦኬ። በጥገኝነት ዙሪያ በመላው አውሮፓ ወይም በዚሁ በተለይ በጀርመን ሀገር ምን ይመስላል የሚለውን ወይም በጀርመን የምትገኙ በአውሮፓ የምትገኙ በጥገኝነት ሂደት ውስጥ ላላችሁ ሰዎች ጥያቄዎቻችሁን የምታቀርቡበት መድረክ ነው። እንኳን ወደዚህ መድረክ መጣችሁ። አዲስ ጂኬ ቲዩብ ሰላም ይላችኋል። ገባ ገባ በሉ፣ ገባ ገባ በሉ። ጥያቄዎቻችሁን እቀበላለሁ። ይህም የምቀበለው ቤተሰብ ስትሆኑና ቤተሰብ ብቻ መሆን አይበቃም። ኦፍኮርስ ተሳትፎ ያስፈልጋል። ተሳትፎ የሚያደርግ ሰው በቀላሉ ይገባል። እንግዲህ መጠየቅ የምትፈልጉ ሰዎች በቀጥታ ተሰለፉ፣ አስገባችኋለሁ። ተሳትፎ ግን የግድ ይላል። ተሳትፎ ማለት ታፕታፕ ማድረግ ከዛም በላይ ማድረግ የሚፈልግ ሰው ቅድሚያ ይሰጠዋል። ምንም ችግር የለውም። ዝም ብሎ ግን መንገደኛውን ማስተናገድ ግን አልፈልግም። ከይቅርታ ጋር ምንም ላይጠቅመኝ አልጠቅመውም፣ ምንም ዋጋ የለውም። ስለዚህ ቤተሰብ መሆን ካለብን ቤተሰብ እንሁን። ኦኬ። ስለዚህ ታብታባችን ቢያንስ 100,000 መድረስ ይኖርበታል። 100,000 በጣም በሚገርም ሁኔታ 2,000 ብቻ ነው ያለው። 100,000 ሲደርስ እንግዲህ እንትን እንላለን፣ እንቀጥላለን። ተሳትፎ የሚያደርጉ ሰዎች ተሳትፎ ያስፈልጋል። አስገባችኋለሁ፣ አስተናግዳችኋለሁ። Thank you so much. Thank you so much. Okay. ያቢዮ ሲፈን ናመ አሮን እናንተን በነገራችን ላይ ማስገባት እችላለሁ። ቶፕ ላይ ያላችሁ እናንተን ለማስተናገድ እሞክራለሁ። ሌላው ታች ሆኖ የሚጠብቅ በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ብትሰለፉም አላስገባችሁም። በጣም ከእንትን ጋር ነው የምነግራችሁ። ተሳትፎ የሚያደርግ ብቻ ይሰጠዋል። የሃቤዮ ሲፋን ኔም አሮን ኦኬ። ኦኬ ታን ተሳትፎ ያስፈልጋል። ተሳትፎ ያለ ተሳትፎ አላስተላልፍም። በጣም ይከብዳል። ተሳትፎ ያስፈልጋል። ሙሉ ለሙሉ አስተናግዳቸዋል። አዲስ ነገሮች አሉ። በነገራችን ላይ አዲስ ነገሮች አሉ። ኢትዮጵያውያን፣ ኤርትራውያን ስደተኞች በጀርመን ሀገር አንዳንድ እጅግ የሚያሳዝን ስህተቶች ተደርጓል። በወንድም እህቶች ፕሊስ እንድትጠነቀቁ እነግራችኋለሁ። ምን አይነት ስህተቶች ናቸው? ኦኬ። በጣም የሚያሳዝን ስህተቶች ተደርጓል። የመጀመሪያው እነግራችኋለሁ። የመጀመሪያው አንዳንድ ግለሰቦች ኦኬ ቋንቋ A2 ወይም B1 እናሳልፋቸዋለን በሚል በጣም በሚገርም ሁኔታ ነው B1
አሳልፋችኋለሁ ከዛው ቦታ አልፋለች አልፏል የሚል ሰርተፍኬት እሰጣችኋለሁ በሚል አምጥቶ የሰጣቸው ሰው አለ እና በአይንስ በገንዘብ መግዛት በጣም የሚያሳዝነው በአይንስ በገንዘብ መግዛት በጽዋይ በገንዘብ መግዛት በጣም ነው የሚያሳዝነው። ከቡንደስ ክሪሚናል ደብዳቤ ደርሷቸዋል። እነኚህ ሰዎች ተጣርቶ የውሸት በአይንስ የውሸት በጽዋይ ተገዝቶ ማለት ነው። በጣም ተጠንቀቁ። ምንም ችግር የለም ካላለፋችሁ 50 ጊዜ አትለፉ። እንደዚህ አይነት ስራ የሚሰሩ ሰዎች አሉ። በጣም ተጠንቀቁ። በአይንስ በጽዋይ በክፍያ በጣም ይገርማል። እንደዚህ አይነት ነገሮች ሀገር ቤት ነው እንግዲህ ሀገር ቤት አንዳንዴ እንደዚህ አይነት ነገር ተለምዶ ይሆናል። እዚህ ግን እንዳታስቡት በራሳችሁ ላይ ተጠምጥሞ ይመጣል። ይህንን ነገር ደግሞ የተደረገው በአበሾች አይደለም። ይግባችሁ። አበሾች አይደሉም እንዲያረጉት። ኦኬ፣ ተጠንቀቁ። ኦኬ፣ በአይንስ በጽዋይ አይገዛም። ተው፣ ተጠንቀቁ። ከቴልክ ነው ተፈትናችሁ ቶሎ ታገኛላችሁ ብለው የተወሰነ መቶዎች ተቀብለው እንዲህ የሚያጭበረብሩ ሰዎች አሉ። ብዙ ሰዎች በፖሊስ ደብዳቤ ደርሷቸዋል። ኦኬ፣ ጥንቃቄ ያስፈልጋል። ግድ የለም ቋንቋ አትወቁ ከፈለጋችሁ፣ ግን ያላወቃችሁትን ችሎታ በገንዘብ መግዛት እዚህ ሀገር አይፈቀድም። አትሞክሩት። መሞከር ብቻ አይደለም፣ አታስቡት ፕሊዝ። 16,000 ደርሰናል። ታፕ 100,000 መድረስ መቻል አለበት። እንጀምራለን፣ ቢሆንም እንጀምራለን፣ ግን ተሳትፎ እጅግ በጣም አስፈላጊ ነው። አይንሸት የቢዮ ሲፍን እነኝን አስተናግዳለሁ። በተሳትፎ ነው። በተሳትፎ ብቻ ነው። ሰላም። አንድ ጊዜ ጠብቁ። በደንብ አስተናግዳችኋለሁ። አስገባችኋለሁኝ። የማስገባው ሰው ኦኬ፣ የማስገባውን አስገባለሁ። ሲፍን ኦኬ። የሚሳተፍ ሰው ነው የምፈልገው። የማይሳተፍ ሰው ምንም ንፉግ ነው ማለት ነው። በጣም ነው የሚያሳዝነው። ምንም ኮስታ አያደርጋችሁም። ከእናንተ ምንም እንትን አይላችሁም። መሳተፍ ግን ትችላላችሁ። ብዙ ተደራሽነቱ ሰፊ እንዲሆን ታፕታፕ ማድረግ 21,000 በጣም ትንሽ ነው። 100,000 መድረስ መቻል አለበት። 100,000 ብቻ ኦኬ። ካልሆነ ዝቅ ብላችሁ ትሰማላችሁ እንጂ አትገቡም። ጨካኝ መሆን አለብን። ምንም ማድረግ አይቻልም። ኦኬ፣ ሰው ሲከፋ ጨከን ማድረግ ጥሩ ነው። ጨከን ጀስት ሚውት አድርጉልን። አስገባችኋለሁ። ተሳትፎና እጅግ ተሳትፎ ያስፈልጋል። ያለ ተሳትፎ የኛ ቤት ከዚህ በኋላ የኛ ቤት ክብር ያስፈልገዋል። እውነት መኩራራት አይደለም። እኔ ከስራ ውዬ ቁጭ ብዬ እዚህ ማስተናግደው። ስለዚህ ዝም ብሎ የሚስተናገድ ሰው አልፈልግም። ዝም ብሎ ጥሩ አይደለም፣ ፌር አይደለም። እኛ ፌር ያስፈልጋል። ተሳትፎ 27,000 ብቻ ነው ያለው። 100,000 መግባት መቻል አለበት። ተሳትፎ የማያደርግ ሰው አላስገባም።
አላስገባም። ኦኬ አሁን እንግዲህ ለጊዜው እንጀምራለን። ሁላችሁም 150 ሰዎች አያለሁኝ። ሁላችሁም ታፕታፕ ማድረጋችሁን እንዳትረሱ። ኦኬ የሚሳተፍ ሰው ቦታ ይኖረዋል። አስገባለሁኝ። ዝቅ ሲል እነኝን መልሼ ከዛ በኋላ ተሳትፎ የሚያደርግ ብቻ ነው የሚገባው። ሰላም ጤና ይስጥልኝ ውድ ተከታታዮች፣ አዲስ ነኝ። በጥገኝነት ሂደት ዙሪያ በጀርመን ሰራለው። ይህ ፕሮግራማችን እንግዲህ አርብ መደረግ የነበረበት የኦንላይን በቲክቶክ የሚደረገው የኦንላይን የምክር አገልግሎት ፕሮግራማችን ነው። ሳምንታዊው ነው። እንኳን ወደ አዲስ ጂኬ ቲዩብ መጣችሁ እላችኋለሁኝ። እኔና ባለቤቴ ሰላም ያልናችሁ ነው። እንግዲህ የመጀመሪያው ጥያቄያችን አይንሸት፣ ሰላም ጤና ይስጥልኝ። የመጀመሪያው ጥያቄያችን ጥያቄህን ማቅረብ ትችላለህ። ሰላም፣ እንዴት ናችሁ? ሰላም ነው? ሰላም ነሽ ወይ? እንዴት ነሽ? አለን እግዚአብሔር ይመስገን። ሙቀት እንዴት እያደረገ ነው? ሙቀት እጅግ በጣም አስቸጋሪ ሆኗል። በጀርመን ሀገር ለምትኖሩ ሰዎች እንዲሁም በአውሮፓ በጣም አስቸጋሪ ሆኗል። እኔ ከስዊዝ ነኝ። እናንተ ጋርም እንደዛ ነው ብዬ አስባለሁ። አዎ እንደዛ ነው። እንግዲህ እግዚአብሔር ይሁንልን፣ እንትን ይበለን። እውነት ነው። አሜን። እሺ መለስማችሁ። እኔ አንድ ጥያቄ ነበረኝ እና እንትን እዚህ ሀገር 15 ዓመት ሊሆነኝ ነው እና ከ15 ዓመት በኋላ የነበረኝ ወረቀት እንትን ነበርም ሂውማኒቲ ከ10 ዓመት በፊት 12 ዓመት ሊሆነኝ አካባቢ ነው የሰጡኝ። 3 ዓመት ሆኖኛል ካገኘው እና እንትን አደረኩኝ። ያው በኤርትራ ነበር የሰጠሁትኝ። ከዛ ያው ወረቀት ለማስቀየር ሂውማኒቲ ነበርና ወረቀቱን ለማስቀየር እንትን ጠየቁ። የማንነት እየሰራው ስለነበር ስጠይቅ ትራቭል ዶክመንት ለማግኘት የማንነት ወረቀት አምጪ አሉኝ። ከዛ ያው ምንም አማራጭ ሳጣ ከኢትዮጵያ አመጣው። እሺ ፓስፖርት። እሺ ያው ኢትዮጵያ ስለተወለድኩም ያው ኢትዮጵያ ስለሆንኩም አመጣው እና 3 ዓመት አልፎታል። ፓስፖርት ካለኝ ትራቭል ሁሉ አድርጌያለሁ። ምን ብያለሁ እና አሁን ልጄ ነበር ከ4 ወር በፊት በር ሰርተፍኬት ለማሰራት እንትን ሄጄ ሲቪላንት እዛ እንትን አሉኝ። ወረቀት ሙሉን ሰጡኝ ለሷ የሲቪል እንትኗን በቃ በር ሰርተፍኬቷን እና ሲጽፉት ግን ኤርትራ ብለው ሰጡኝ። ከዛ እኔ ደግሞ ፓስፖርቴንም መታወቂያ ውስፋይሴንም ይዤ ኢትዮጵያዊ ነኝ ብዬ ነገርኳቸው። ስነግራት መጀመሪያ ስትገቢ የነበረው ሬጂስተር የሆንሽው በኤርትራ ነው እና አሁን እንዴት ቀየርሽ አለኝ። እኔ ሚግሬሽን ነው እዚህ ያለው ሚግሬሽን ስላት የኛ ስራ አንድ አይደለም፣ ሚግሬሽን እና ይሄ ይለያያል። ሬጂስተር የሆንሽው እዚህ ነው። እንደገና ከገባው በ2 ዓመቴ ደግሞ ወረቀት ሊሰጡኝ ሲሉ ፍርድ ቤት እንትን ብሎ የአባትነት እንትን ሳረግ 2014 ላይ ለልጅ አባትነት እንትን ሳረግ ፍርድ ቤት ነበረ ያው አባት መሆኑን እናት መሆኔ ምናምን ለማረጋገጥ። እዛም ድጋሚ ስትጠየቂ እንደዛ ነው ያልሽው፣ ኤርትራ ነው ያልሽው እና አሁን እንዴት ልቀይር ይቻልሽ አለችኝ። እና አሁን በሱ ወደ ፍርድ ቤት ልካይ ነበረ። ከዛ ፍርድ ቤት ደግሞ ይሄ ጉዳይ እኛ አይደለንም በፊት የጠየቅንሽ እነሱ ናቸው ሲቪላም ወደ እነሱ እንትን አረገች። ከዛ አሁን ሲቪላምቶቹ ደግሞ በር ሰርተፍኬት አምጪ ያሉኝ አመጣው እና አሁን ቀጠሮ አለኝ እና ለምን እንደቀየርሽ ምክንያቱን እና በር ሰርተፍኬትሽን አምጪ እና ደግሞ ልጆችን ደግሞ ፓስፖርት ያው ኢትዮጵያ
ይቀየር አይደለ የአያት ስም መጀመሪያ እና ለምን እሱ ሆነ ብለው ይህንን 3 ጥያቄ እሱን በጽሁፍም ይሁን በእንትን እሱን አቅርቢ ብለው ቀጠሮ ሰጥተውኛል። እና አሁን ምን እንደምል በምን ምክንያት ያው የታወቀ ነው፣ ወረቀት ለማግኘት ነው እንትን ያለ እና አሁን ምን ብል ተመራጭ ይሆናል የሚለው ኢንፎርሜሽን ነበር ካንተ። በጣም ጥሩ ቴንክ ዩ ስለ ጥያቄሽ። እንግዲህ የስዊዘርላንድ ህግ የራሱ ህግ ይኖረዋል፣ ግን እጅግ በጣም ተመሳሳይ አካሄዶች ስለሚከተሉ በሚል በዛ ሁኔታ ጉዳዩን አፕሮች አድርጓለሁ ማለት ነው። ይኸውልሽ ማናችንም ብንሆን በዚህ በአውሮፓ ውስጥ ምናልባት የኢትዮጵያና የኤርትራ ጉዳይ ነው ትንሽ ያው ችግር የሚፈጥረው። ኤርትራዊ ነኝ ነበርኩኝ ወይም በዛ ተብሎ ወረቀት ከተገኘ ከዛ በኋላ ወረቀቱ የተሰጠው ለምን 15 ዓመት ወይም ከዛ በኋላ 15 ዓመት ምናምን እንግዲህ እንደቆየሽ ነግረሽኛል። ያ በጣም ብዙ ዓመት ነው። ከዛ በኋላ ያው የመኖሪያ ኖርማል የመኖሪያ ወይም በጥገኝነት የሚሰጥ ለጥገኝነት ጠያቂዎች የሚሰጥ የመኖሪያ ፍቃድ ይሰጣል። ትራቭሊንግ ዶክመንት ሊሰጥሽ ይችላል። ህይወት ይቀጥላል። ግን መቀየር ሲኖርበት ለምሳሌ እዚህ ጀርመን ኒደርላሱን ወይም ቋሚ መኖሪያ ፍቃድ፣ እናንተ ጋር ደግሞ የራሱ አይነት ሌላ አይነት ታይፕ ይኖረዋል። ግን ወረቀቱ መቀየር ሲኖርበት እዛ ላይ ከሚጠይቋቸው መስፈርቶች አንዱ ማንነት ነው። ማንነት ሲሉ ፓስፖርት ማለት ነው። ሌሎች ዶክመንቶች መምጣት ይችላሉ፣ ግን የፓስፖርትን ያህል ሊገልጹ አይችሉም። ስለዚህ ፓስፖርት እየጠየቁ ነው ማለት ነው። እሺ አሁን ልጅሽም ካንቺም ቢወለድ ልጁ ባንቺ የተሰጠው ከነበረ ያንቺን ዜግነት ነው የሚይዘው። እዚህ ስለተወለደ ወዲያውኑ የሚያገኝ ወይ አንቺ ቋሚ የመኖሪያ ፍቃድ ሊኖርሽ ይገባል ዜጋ እንዲሆን፣ አለበለዚያ ዜጋ የሆንሽ መሆን መቻል አለብሽ። ስላልሆንሽ ያንቺን ዜግነት ይዞ ነው የሚሄደው። አለበለዚያ የአባቱን ማንነት ቼክ ማድረግ ያስፈልጋል። እሱን እስካልከፈትሽው ድረስ እሱን እንተው። ግን ወደ አንቺ ስንመጣ አሁን የማንነት ጉዳይ ይሄው ትንሽ ችግር እየፈጠረ ነው። ወይም ቪዳሩፍ ሊያደርጉት ይችላሉ። ማናት በነገራችን ላይ ለመሆኑ ማንነሽ? ለምን እነኚህ ለውጦች የመጡት? ምናልባት ይህንን ለመመለስ ያኔ የጥገኝነት ስትጠይቂ የነበረው የተናገርሽው ታሪክ ይወስነዋል። ማንነት ኤርትራዊት፣ ግን ምን አይነት ታሪክ ነው ያለሽ? የት ነው የተወለድሽው? ወደዛ ወደ ፕሮቶኮሉ መመለስ ያስፈልጋል። ኤርትራ ውስጥ ተወለድኩኝ ኢትዮጵያ ውስጥ አደግኩ ነው ወይ የሚለው? ወይስ ኢትዮጵያ ውስጥ የተወለድኩ ግን ኤርትራዊት? ኢትዮጵያ ነው የተወለድኩትኝ። ያው በእንትኑ ምክንያት በነፃነቱ እዛ ሲመለሱ ተመለስን ነው ያልኩት። ወደ ኤርትራ ተመለስ። ከዛ ግን ከአንድ ትንሽ 12 ዓመት ያለው ከቆየሽ በኋላ ተመለሰሽ መጣሽ? ናይን የቆየሁት አንድ ዓመትም አልሞላም። ኤርትራ ወደ ሱዳን ገባን ያልኩት። ወደ ሱዳን ገባን። አንድ ዓመት ነው። አንድ ዓመት ሙሉም አይደለም፣ 8 ወር 9 ወር ነው የቆየ ነው ኤርትራ። ያ በጣም ጥሩ ኦኬ። በነገራችን ላይ አንዳንዴ እኮ ስህተት አይነት አለው። በጣም ነው የሚገርመው። ኢትዮጵያን ያገለለ ሂደት ይሄ ታሪኩ አስቸጋሪ፣ በኋላ ለዚህ ችግር ይጋብዛል። ለማንኛውም አምነው እነሱ ወረቀቱን ሰጥቷል። አሁን ግን እንዴት ነው መስተካከል ያለበት የምትይኝ ከሆነ አይ ቲንክ ቢቆይም ቢዘገይም ነገሩ በተለይ ይሄ ማንነት ጉዳይ ከኤርትራ በምንም ተአምር ምንም ነገር ማምጣት እንደማትች መናገር ያስፈልጋል። ማምጣት አልችልም። ስለዚህ ማምጣት የምችለው ከተወለድኩበት ነው። ወይም ሱዳን እያለሽ በኢትዮጵያ ኮሚኒቲ ውስጥ ነበርሽ ወይ የኖርሽው? ይህንን ደግሞ በዛ ላይ የምታብራሪው ነገር ሁኔታ ካለ ለመሰለሽ አሁን እንግዲህ አለኝ እኮ እኔ ፓስፖርቱም አለኝ እኮ
ሰጥቻቸው ወረቀቴ ተቀይሯል። ከኢትዮጵያ አምጥቼ ሰጥቼ ወረቀቴ ተቀይሯል። አሁን ችግሩ የበር ሰርተፍኬቱ ላይ የልጄ ላይ ብቻ ኤርትራ ብለው ጸጡኝ። እኔ ደግሞ እሱ ለምን ሆነ ብዬ ሲሄድ መጀመሪያ ያልሽው ይሄ ነው እና ለምን አልሽ ነው እንጂ ወረቀቴ ተቀይሯል፣ አውስፋይሴ ሁሉ ነገር ተቀይሯል። ምክንያቱም ብቻ እና ማረጋገጫ ከኢትዮጵያ በር ሰርተፍኬት አምጪ። ይሄ ነው ጥያቄው። ስለዚህ እነሱን እነኝን ዶክመንቶችን ካመጣሽላቸው ለምንድን ነው የተቀየረው? ደን የተቀየረበት ምክንያት ራሱ እኮ ኢሚግሬሽን ኦፊስ ወይም የእናንተ ኦፊስ ይሄንን የተቀበለሽ ኦፊስ እኮ እንደ ማረጋገጫ ይሆናል እኮ። ይኸው ተቀብሎኝ አይደል? ለምን ተቀየረ? ለምን ተቀየረ? ወደኋላ አሁንም ወደኋላ መሄድ ነው። እኔ ወደኋላ መሄድ ያስፈልጋል። ይሄንን ይኸውልሽ መጠየቅ የሚችል አካል አንቺን ኢንተርቪው አድርጎ ወረቀት የሰጠሽ አካል ነው። በመንግስት ስልጣን የተሰጠው አካል ነው። ይሄንን መጠየቅ አይችልም። ኖርማሊ መጠየቅ አይችልም። ማን ነው የሚጠይቀው? እሱ እኮ ሰጪ ነው። እኔ ገብቶሻል ምልሽ አሁን እንደ ምክንያት ምን ሊሆን ይችላል? ለምን እንትን ማለት አለብኝ? ናይን ምክንያቱም እኔ የኢትዮጵያ ፓስፖርት አምጥቼ ሰጥቻለሁ። ለምን? ምክንያቱም ከኤርትራ ማምጣት ስለማልችል። ልጅቷ አባቷ ኤርትራዊ ነው። እንደዛ ነው ነገሩ አይደለም? ናይን ኢትዮጵያዊ ነው። የሆነ ሰው ጽፎ ነው። ለማንኛውም ስለዚህ አባቷም ኢትዮጵያዊ ነው አለው። እሱ ፓስፖርትም የሱም ተቀይሯል። እየኖርን ነው እኮ ትራቭል ሁሉ አድርገን አልጨርሰናል እኮ። አሁን ብቻ ነው በበር ሰርተፍኬቱ። ለምን ቀየርሽ ነው ጥያቄው። ለምን ቀየርሽ? አንቺ ለምን ቀየረሽ? እኮ ሁሉም ነገር ጨርሰሻል። ኖ ስለዚህ ለምን ቀየርሽ የሚል ይኸውልሽ እንደ ምክንያትነት እኔ ሳስበው ከፈለጉ ማለት ነው። አሁን ተመሳሳይ ነገር ይኸውልሽ እዚህ ያንን ጉዳይ ወደ ጀርመን ብናመጣው ይሄንን ወረቀት የሚሰጥ አካል ባንፍ ተብሎ ይጠራል። ባንፍ ወስኖ ለአንቺ ወስኖልሻል። ማንም ሊቃወም አይችልም። ልጆችን በሚመለከት ግን ስታንደስ አምት የሚባል ወይም መዘጋጃ ቤት ነው። ለምን ቀየርሽ ብሎ ካለ አይ ቲንክ ያንቺ መልስ ሊሆን የሚችለው ፕሊዝ ምን ቆይ አንቺ ኢንተርቪው አድርጎ ወረቀት ፕሮሰስ የሚያደርግ ቢሮ ምን ተብሎ ነው የሚጠራው እናንተ ጋር? ያው ኢሚግሬሽን ዋናው በርን ነው። እዛ ነው የተደረገው። ለኢሚግሬሽን ኦፊስ ጠይቁ። እዛ እነሱ አምነው ሰጥተውናል። ገብቶሻል አይደል? ኖርማሊ እኛ ጋር ያንን ነገር ወደዚህ ብታመጪው ስታንደስ አምት ወይም ይህንን የልጆች ወረቀት በሚመለከት የሚሰራ አካል አንቺን ጭራሽ አይጠይቅሽም። በቀጥታ አንቺን ወረቀት የሰጠሽን አካል ነው የሚጠይቀው አልኳትኝ። እኔም አምኖብኝ ነው እኮ የሰጠው ስላት ያ ሌላ ነው፣ የነሱ ስራ ሌላ ነው፣ የኛ ስራ ነው። ሬጂስተር የሆንሽው በእኛ በዚህ ስም ነው፣ በዚህ አገር ነው። ስለዚህ ይሄንን አገር ለምን ቀየርሽ የሚለውን በጽሁፍም ሆነ በእንትን አስረጂ እና በር ሰርተፍኬት ኢትዮጵያ መሆንሽን ማረጋገጫ በር ሰርተፍኬት ታምጪ አለኝ። አዘጋጅቻለሁኝ። አሁን ጠበቃ ጋር ሰጥቼ ጽፎ እንዲሰጣቸው እና ግን ምን ልበል አሁን ቀጠሮ አለኝ አሁን በቅርቡና አይ ቲንክ መናገር ያለብሽ የሰጠኝ አካል መጠየቅ አለበት። እንደገና አንድ ለምን ቀየርሽ የሚለውን ከኤርትራ ማምጣት ስለማልችል ኢሚግሬሽን ኦፊስ ይህንን ምክንያት ተቀብለው ከኢትዮጵያ ደግሞ የኢትዮጵያ መንግስት ደግሞ እንደ ራሱ ዜጋ አይቶ ሰጥቶኛል። በዚህ ምክንያት ነው። ለምን ዋናው እዚህ ላይ እኔ እንደ ምክንያት የማየው ከኤርትራ ማምጣት ስለማትችይ አለመቻል ከዚህ እንዳመጣ አድርጎኛል። ይሄ በጣም ትልቅ ሳይንስ የሚያስፈልገው ነገር አለ። እነሱን ይጠይቁ፣ መጠየቅ ይችላሉ። እና የልደት ሰርተፍኬት ተብለሻል። እሱን ደግሞ አዘጋጅተሻል። ትክክለኛ መሆን መቻል አለበት። ተጠንቀቂ። ትክክለኛ ነው። አይ ትክክለኛ ኦሪጂናል መሆን መቻል አለበት። ከዛ እነሱን ከሰጠሽ አይ ቲንክ ነገሮች መልካም ይሆናሉ ብዬ አስባለሁ። የኔት እሺ፣ እንግዲህ እኔም እንደዛ ነው ይኮፍ። ያው ግን እንትን ያደርጋል። በቃ ምክንያቱም ንገሪኝ። ከ15 ዓመት በኋላ አስበዋለሁ ወደ ኋላ እንደገና ከዚህ በኋላ ራሴ ነኝ ደግሞ እኮ የሄድኩትና የጠየቅኩት። ለምን ያዛ ላይ በር ሰርተፍኬቷ ላይ ኤርትራ ብሎ ስለተጻፈ የኛ ሁላችንም ተቀይሯል። ከዛ ሲያወጡት ግን
እንትን ያ ነው የተጻፈው። ስለዚህ እንዴት ሆነ? እና ደግሞ የፓስፖርት ውሳ እንዴት ነው የሚሆነው? የልጆቹ ለምን የአያታቸው ስም ቀደመ፣ ለምን ተቀየረ ብለው አመጡት። ይኸውልሽ ይሄንን መናገር አለብሽ። በኢትዮጵያ የስም ሕግ መሰረት አንድ ሰው 3 ስም አለው። 3 ስም የግድ ነው። አባቱ፣ አያቱ እና የራሱ ስም እና በዛ መልክ መሆን መቻል አለበት። ሁለት ነበረ፣ አሁን 3 ሆነ። አሁን 3 ሆነ። ግን የአባትየው ስም በእነሱ ማለት ነው አውሮፓ ውስጥ ቫይተናመ ነው፣ ሁለተኛ ስሙ ነው የሚሆነው። ከዛ እሱ ግን ያ በአያቱ ስለሚጠራ ማለት ነው። እንደፈለጉ ሁለት ስምም ማድረግ ይቻላል እዚህ ሀገር። ግን ወደ ኢትዮጵያ የምትዞሪ ከሆነ የኢትዮጵያን ፓስፖርት ማምጣት የሚኖርብሽ ከሆነ ደን 3 ወደ 3 ስም መቀየር መቻል አለበት። የልደት ስም እዚሁ ተወልደው ሊሆን ይችላል። ግን የፓስፖርት ግን የሚመጣው በ3 ስም ብቻ መሆን አለበት ብለሽ ተናገሪ። መልካም እድል ይሁንልሽ የኔ እህት። እሺ በጣም አመሰግናለሁ። ያው በሜሴጅም ምናምን ሞክሬ ነበር አላገኘሁም። ብዙ ቀን ለመግባት ሞክሬ ከስራ መልስ ስለሆነ አንተ ደግሞ የምትወጣበት ሰዓት እየሆነ ዛሬ ግን አገኘው። በጣም አመሰግናለሁ። አሜን። መልካም እሺ። ቻው ቻው። ጊዜ ኦኬ። እሺ ቻው። በጣም ጥሩ። የተወደዳችሁ ክቡራን ተከታታዮቻችን እየቀጠልን ነው። አዲስ ጂኬ ቲዩብ ወደሚቀጥለው ጥያቄያችን እንሄዳለን። ሲፈን ሃሎ። አሎ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው ወይ እህቴ? አለን እግዚአብሔር ይመስገን። ምን ልስማሽ? አማርኛ አችልም፣ ግን ትንሽ ጥሩ ነው። እያወራሽ ነው። ቀስ ብለሽ አውሪ፣ ችግር የለም። እሺ፣ እኔ ከጀርመን ነኝ። እሺ፣ በፓስፖርት ጉዳይ ነው ማወራ። እሺ፣ እዚህ ዶጅ ፓስ ጠይቄ ነበር እና ከዛ ፓስፖርት አምጪ አሉ። እዚህ ደግሞ አይወጣም። እኔ ደግሞ አገር መግባት አይችልም ፓስፖርት ላይ። ከዛ ባለፈው ለአንድ ሳምንት ሄጄ ጠይቄ እዚህ አይቻልም፣ እኔ መሄድ አልችልም፣ ግን ከፈለግ እንዴት ማድረግ ብዬ ጠየቅኩና ለምንድን ነው ኤምባሳት ሂጄ አሉ። ሂጄ ነበረ ግን አይቻልም አሉኝ አልኩ። ከዛ የእርሹ ወረቀት ካለሽ እሱን አምጪ አሉኝ። እኔ ደግሞ ቆይቻለሁ እዛ ሂጄ ብር ራሱ ከፍዬ ነበር ኤምባሲ ፓስፖርት ማመጣት። ከዛ በኋላ ነው ተዘጋ፣ አይቻልም አዲስ ፓስፖርት ማመጣ አሉ። አሁን እንዴት እናደርግ ጥያቄ ነው። እሺ በየትኛው ፓራግራፍ ነው የሰጠሽ? 25 በስንት? 3 ምን ልታመለክች ፈልገሽ ነው? አዲስ አንድ ይቅርታ፣ ሰላት ልሰግድ ነው። እኔ ካልገባው አሳልፈ ላይ ሌላ ድል ስጥ። እሺ መስጊድ። እሺ ወንድሜ፣ እሺ ወንድሜ፣ አመሰግናለሁ። እሺ ኢንፎርሜሽን ሰምቼ አንቺ ሄደሽ ከጠየቅሽ 2 ሳምንት ይፈቅዱሻል። ከዛ ኢትዮጵያ ሄደሽ ማመጣ ይችላለሽ አሉኝ። ከዛ እሱ ገብቶኛል። ምን ልታመለክት ይፈልገሽ ነው? እኔ ፓስፖርት ነው የምፈልገው። ፓስፖርት ምንድን ነው? ራይዝ አውትቫይስ ራይዝ አውትቫይስ ጠየቁና እነዚህ ደግሞ ማንነትሽ አምጪ አሉኝ። ገባኝ። እሺ እሱ እንዴት እናድርግ ብዬ ነው አሁን። እነሱ ከፈቀዱኝ ኢትዮጵያ ከሄድኩ ችግር የለም። ይኸውልሽ ለመጀመሪያ ስለጠየቅሽኝ በጣም አመሰግናለሁ። በ25 በፓራግራፍ 25 አብሽኒት 3 የተሰጠው ሰው የግድ ከሀገሩ ፓስፖርት ማምጣት አለበት ይላል፣ ህጉ ነው። እና ደግሞ ሌላው አንቺ ደግሞ በአንቺ ወረቀት ትንሽ ገደቦች አለው። ያንቺ ወረቀት ወደ ሀገርሽ መሄድ አትችይም፣ አይፈቀድም። አዎ አይፈቀድም።
ስለማይፈቀድ ወደ ሀገሬ ልሂድና ፓስፖርት ላምጣ ማለት በጣም አስቸጋሪ ነው። የሚፈቅዱልሽ አይመስለኝም። ሌላ ለዛ ነው የጠየቅኩሽ። ሌላ ወረቀት ቢሆን ኖሮ ከዚህ ከጥገኝነት ከሚሰጣቸው ወረቀቶች ውጭ እንደ 25B 25 እንዲህ ተለጣፊ የሆኑ ወረቀቶች ቢሆኑ ሊፈቀዳል። ኦኬ፣ በዛ ምክንያት ነው። እና ምን ላድርግ ለምትይኝ በጣም አስቸጋሪ ነው። ሄደሽ ጠይቀሽ እኔ ከኢትዮጵያ ኤምባሲ ማምጣት አልችልም፣ አገር ቤት ልሂድና ላምጣ ባካችሁ ምትያቸው ከሆነ የአንቺ ወረቀት ሊፈቅድልሽ አይችልም። እውነት ለመናገር ሌላ ነገር የሚባል ሌላ መንገድ ያለው አይመስለኝም። ያንቺ ሌላ መንገድ ያለው አይመስለኝም። ተስፋ ማድረግ ነው። የኢትዮጵያ መንግስት፣ የኢትዮጵያ ኤምባሲ በበርሊን ያለው ለከፈሉ ሰዎች ቢያንስ ወረቀት እንዲሰጥ የሚያደርግ ወይም አንድ ነገር ማሰብም ይቻላል። መች ነው አንቺ ለፓስፖርት የከፈልሽው እዚህ በርሊን ኤምባሲ መተሽ? 2023 ወይ የከፈልሽበት ሬሲት ሁሉም ነገር አለሽ? ወረቀቱ ነው ጠፋን። እዚህ ራሱ ወረቀቱን አምጪልኝና ከዛ ደውለን እንጠይቃለን አሉኝ። ለምንድን ነው ወረቀቱ ጠፋብሽ? አዎ የከፈልኩ ወረቀት ጠፋልኝ። ጠፋብኝ። ኦኬ፣ ይኸውልሽ ምን ታደርጊ መሰለሽ? አሁን ወደ ኢትዮጵያ ኤምባሲ እንደገና መመለስ ትችያለሽ። ተመለሺና ጠይቂያቸው። እኔ ቢያንስ በፎቶ የለም ሬሲቱ ወረቀቱ የለኝም። ሄደው ሊያገኙት ይችላሉ። በዚህ ወር በዚህ ዓመተ ምህረት በ2023 መጥቼ ከፍዬ ነበረ የከፈልኩበት ወረቀት ማን ነው ስምሽ ይሉሻል። ስምሽን ገብተው ሊያዩት ይችላሉ። ከዛ ሬሲት እንደገና ሊሰጡሽ ይችላሉ። በዚህ ጊዜ በዚህ ቀን ፓስፖርት አመልክታ አሻራ ሰጥታ ከፍላ ነበረ የሚል ወረቀት ይጽፉልሻል። እኛ ያለፉት የተወሰነ ዓመታት በፊት መስራት አቁመናል። በእሷ ጥፋት አይደለም። እሷ ከፍላ እየጠበቀች ነበረ፣ ግን በእሷ ጥፋት አይደለም። በራሳችን ስራ ነው። በራሳችን እዚህ አንሰራም፣ እየሰራን አይደለም። ወይም እዛ አዲስ አበባ ኢሚግሬሽን ኦፊስ ምን እንደተፈጠረ ራሳቸውን የሚያውቁት በእኛ ችግር ነው በእሷ አይደለም የሚል ጽሁፍ ይጻፍ። ይጻፍና መጻፍ ይኸውልሽ የሰራ ነው ምነግርሽ። እንዲህ አድርገው ጽፈው ትራቭሊንግ ዶኩመንት ራይዝ አውስ ቫይስ የተሰጣቸው ሰዎች አሉ። ስለዚህ ሂጂና ይሄንን ነገር ማስጻፍ አለብሽ። ንገሪያቸው መጥቻለሁኝ በ2023 በዚህ ወር ከፍያለሁ ሬሲቱን ስጡኝ፣ ወይም ለምንድን ነው እስካሁን የዘገየው? ሲጀምር ሬሲቱን ስጡኝ ወይ ጻፉልኝ። ይጽፋሉ። በእንግሊዝኛ ጽፈው ማህተም አድርገው ወረቀት ይሰጡሻል። ትንሽ የአገልግሎት ልትከፊ ትችያለሽ፣ ግን ያ ወረቀት ይዘሽ ለአውስላንድ በህርደ ስጪ። ኮክማል 3 ዓመት ሙሉ ጠብቅ ያለሁኝ ከፍዬ። ያኔ ስትከፊ አልሰጠሻቸውም ለአውስላንድ በህርደ ያ ወረቀት? አልሰጡኝም። ይመጥሻል ፓስፖርት አሉኝና ከዛ በኋላ ተዘጋ፣ አልመጣልኝም። እኔ ኢትዮጵያ አሻራ ምናምን የለኝ፣ የመጀመሪያ ነበረኝ። ከዛ በአዲስ አልመጣም አሉኝ። አዎ ለማንኛውም ይሄንኑ ነው ምልሽ። በቃ እንደዚያው አድርጊ። አሁን እንደምልሽ ብቻ አድርጊ። ሌላ መንገድ የለውም። ከዛ በኋላ ይሄንን ወረቀት ከሰጠሻቸው በኋላ ባካችሁ ፋሚሊ ያለኝ ትራቭል ማድረግ እችላለሁ። ሲጀምር ወደ ኢትዮጵያ መሄዳችን ወደ ሌላ ቦታ መሄድ ነው የምትችይው፣ ግን ይሰጡሻል። በምክንያት ሲሰጡ እኔ አስተውያለሁ፣ ይሰጣሉ። እሺ እጄ እጠይቃለሁ። በጣም ነው የማመሰግነው። ቻው ሲፈን፣ መልካም ምሽት። እሺ ላንተ። በጣም ጥሩ። የተወደዳችሁ ክቡራን ተከታታዮቻችን የአዲስ ጂኬ ቲዩብ በኦንላይን የሚሰጠው የምክር አገልግሎት ላይ ነው ያለነው።
አዳዲስ የሆናችሁ ለኛ ማለት ነው ፕሊዝ ሰብስክራይብ አድርጉ። በተለይ በዩቲዩባችን አዲስ ቺክ ዩቲዩብ ነው የሚባለው። ከዚህ ስትወጡ ከ200 በላይ መፍትሄ ተኮር የሆኑ ብዙ ቪዲዮዎች ተሰርቷል። በአማርኛ ለኢትዮጵያን፣ በትግርኛ ለኤርትራውያን። ፕሊዝ ቤተሰብ ሁኑን እንላችኋለን። እዚህም ፎሎ አድርጉን። ወደ የሚቀጥለው ጥያቄያችን እንሄድ። ወልዋሎ ሃሎ ወልዋሎ ከሌለ ወደ ሰይፈ ሊሄድ ነው። ኦኬ ወልዋሎ በኋላ ሊገባ ይችላል። ሰይፈ እንቀጥል። ሃሎ ሰይፈ። ሄሎ አዲስ እንዴት ነህ? ሰላም ነው ልኝ ሰላም ነው ወይ? እንዴት ነህ? አለን እግዚአብሔር ይመስገን ሁሉ ሰላም። እንዴት ነህ አንተ? ቤተሰብ ሁሉ ሰላም? ሁላችን ሰላም ነን። ብዙ ጊዜ እየሞከርክ እንደነበር አስተውያለሁ። በጣም ይቅርታ ከብዛት አንጻር ችግር የለውም አልቻልኩም። ሰዎች ከ200 ሰዎች በላይ በውስጥ መስመር ሊያገኙኝ ሊያወሩኝ እንደሚፈልገው ብዙ ኮንታክት እያደረጉኝ ነው አውቃለሁኝ። ምንም አለመቻል ነው እንዲያደረገኝ። ሶሪ። ወደ ጥያቄ እንሄደው እንደሜ። እሺ አዲስ አመሰግናለሁ። እኔ በቅርቡ ነው ዜግነት የቀየርኩት፣ ኤፕሪል ላይ ነው። ፓስፖርትም አሁን ጁን ላይ አውጥቻለሁ፣ ፓስፖርት ማለት ነው። ግን በቅርቡ ወደ ኢትዮጵያ የመሄድ ሀሳብ ነበረኝና እንዴት ነው ይሄ ነገር የሚፈጥረው ችግር አለ? ከኤክስፒሪየንስ ወይም ካለ መረጃ አንጻር ይሄን እንትን እንድትለይ ነበር። ምን አይነት ዜግነት ማለት? ጀርመናዊ ነህ አሁን? አዎ ዜግነት ቀይር ያለው ሙሉ ለሙሉ ጀርመናዊ። ደች ነኝ። ደች ኦኬ። አንተ ከዚህ በኋላ ለኢትዮጵያ፣ ለደች፣ ለኔዘርላንዶች የምትሰጠው በምታየው አመለካከት ብቻ ነው አንተን ልታይ የምትችለው። ስለዚህ በክብር ብቻ ነው። ምንም አይነት ታሪክ ይኑርህ፣ ምንም መተህ እዚህ ኔዘርላንድ የተለያዩ ነገሮች ብለህ ሊሆን ይችላል። ግን አንዴ ዜግነት ከተቀበልክ ማለት በምንም ተአምር የፐርሰናል ኢሹ ከሌለህ በቀር ምንም አይነት ችግር የለህም። በምንም እንትን አትልም። ነፃ ሆነህ ሀገርህ መግባት ትችላለህ፣ መውጣት ትችላለህ። አይ እዚህ ያለውን ነው የምልህ። እዚህ ያለውን ኢሚግሬሽን ኦፊስ ያው በአሳይለም ፕሮሰስ ስለሆነ እንትን ያልኩት የለም። ይኸውልህ ምናልባት ደብዳቤ ደርሶ ሊሆን ይችላል። በዚህ በጀርመንም ሆነ በኔዘርላንድ በሌሎችም አውሮፓ ሀገራት ዜግነት ስትቀበል የመጣህበትን ምክንያት ተሰርዟል የሚል ወረቀት ቼክ አድርግ። ሙሉ ለሙሉ ይሰረዛል ይላል። በቃ ከዚህ በኋላ አንተ የመኖሪያ ፍቃድ አይደለም ያለህ፣ ማንነት ነው ያለህ። ለምሳሌ እዚህ በግልጽ በጀርመንኛ በጣም ግልጽ ነው። አውፌንታልትስቲትል እና ፐርሶናል አውስቫይስ። ጀርመኖች ፐርሶናል አውስቫይስ ነው ያላቸው። አይዲ ፐርሶናል አይዲ ነው ያላቸው። ግን እኛ ምንድን ያለን? ሬዚደንስ ፐርሚት፣ አውፌንታልትስቲትል። ኦኬ መኖሪያ ፍቃድ ነው ያለን። ፍቃድ ነው ያለን። ለመኖር ተፈቅዶልናል። እስከ መቼ እያሳደስክ ነው የምትኖረን? ለምን 15 ዓመት አይሆንም? ኢቭን ቋሚ ይላል ኒደርላሱን ቋሚ የመኖሪያ ፍቃድ ነው። ስቲል ማንነት አይገልጽም። ማንም ልትሆን ትችላለህ፣ ግን ቋሚ መኖሪያ ፍቃድ ነው ያለህ። አሁን ባለህበት ሀገር ያለህ ታሪክ ሁሉ ወንጀል እስካልሆነ ድረስ ያለህ ታሪክ ሁሉ ይሰረዛል። ተግባባን? ያ በጣም ጥሩ ሰይፈ ወንድሜ። እሺ አዲስ ይሄው ብቻ ነው እንግዲህ። የምትልከው መልእክት ካለ ይዤ እሄዳለሁ፣ አሳውቀኝ። እሺ ወንድሜ። ቴንክ ዩ። አመሰግናለሁ። ሰላም። ቻው። በጣም ጥሩ። የተወደዳችሁ ክቡራን ተከታታዮቻችን ወደ ወልዋሎ እንሄዳለን። ጤና ስጥልኝ ወንድሜ። ወልዋሎ የለም
ቁጥራችን በነገራችን ላይ እስካሁን 87,000 ነው። 100 አልገባም። ተሳትፎ የሚያደርጉት ብቻ ነው ማስገባት የምንችለው። ሞዴሬት የሚያደርገን ሰው ይኖረናል። ስለዚህ ማስገባቱን በቀጥታ ኃላፊነቱን ለዛው ለሞዴሬተር ሰጣለው ማለት ነው። ተሳትፎ የምታደርጉ ብቻ ነው ከዚህ በኋላ የምትገቡት። ተሳትፎ እጅግ አስፈላጊ ነው። አስገባኝ ተብሎ አይጻፍም። ከዚህ በኋላ ተሳትፎ ታይቶ ነው የሚገባው ማንም ሰው የሚገባው። ወልዋሎ አለ ወይ? ኦኬ ወልዋለው ከሌለ ወሉ። እሺ ሰላም ጤና ይስጥልን። እንዴት ነው? ሰላም ነው ወይ? እግዚአብሔር ይመስገን። እኔ ጥያቄ ያለኝ የምኖረው ጀርመን ነው። 6 ዓመት ሆኖኛል እዚህ ሀገር መኖር ከመጣሁኝ ማለት ነው። እና ወረቀት ሰጥተውኛል። የሰጡኝ በ25 አብዛት ስፋይ ነው እና አውስቢልዲንግ አድርጌያለሁ። የ3 ዓመት በፋህ ኢንፎርማቲከሪ ነው 3 ዓመት ነው ያደረኩት። ስራ ጀምሬያለሁ። ኦልሞስት 1 ዓመት ሰርቻለሁ። ከዛ አሁን ኤልተርን ሳይት ላይ ነኝ አሁን ያለሁት ማለት ነው። እና የተሰጠኝን አንቀጽ ወደ አውስቢልዲንግ መቀየር እችላለሁ ወይ? ወደ ኢትዮጵያ መሄድ ስለምፈልግ አሁን የተሰጠኝ ወደ ኢትዮጵያ መግባት አልችልም እና አንቀጹን ቀይሬ በአውስቢልዲንጉ በስራ አድርጌ የተሰጠኝን ቀይሬ ወደ ኢትዮጵያ መግባት እንደምችልና እንደማልችል ለማወቅ ነው። በጣም ጥሩ ወንድሜ። በመጀመሪያ ወንድሜ እህቴ ይቅርታ፣ ድምጽ እህቴ። ኦኬ ይቅርታ፣ በጣም ይቅርታ እህቴ፣ እንኳን ደስ አለሽ። በነገራችን ላይ አንዴ ለትምህርቱ አውስቢልዲንግ አድርጎ በፋህ ክራፍት በሙያ የሚሰራ ሰው እንዴት ያስደስታል። አንድ ሁለተኛ ደግሞ ያው ልጅ ስለወለድሽ ማለት ነው። እሱን ፈልገው። አዎ ከዚህ ከስደት 25 በነገራችን ላይ ደስ የሚል ፓራግራፍ አይደለም። 25 የስደተኛ ነው፣ የኛ ነው። ስለዚህ እንኮራበታለን ማለት ነው። ለማንኛውም ከ25 መውጣት ይቻላል። ከ25 መውጣት አለብህ። ማመልከት የምትችይው 16A ወይም ቢ። ኦኬ 16A ወይም ቢ የሚለውን ሁለቱን ብቻ መያዝ ትችያለሽ፣ ማዞር ትችያለሽ። ማመልከት ብቻ ነው የሚኖርብሽ። ትችያለሽ። ምንም ጥያቄ የለውም። ሂደት ነው ብቻ። ይሄ ነገር ለምንድን ነው በምክንያት ነው የሚለውን ነው። እኔ አሁን ፋህ ክራፍት ነኝ። በፋህ ክራፍት ነው የምኖረው። ወደዚህ እንዲቀየርልኝ ፓራግራፍ ቬክስሉ ነው እኮ መቀየር ነው። ዝም ቀላል አይደለም፣ ግን ሂደት አለው። በጠበቃ ነው ማድረግ ያለብኝ። ጠበቃ ቢሆን ይሻላል። ግን ኢንቴንሽንሽ ዋሩም ቤግሩንዱን ምንድን ነው? ቤግሩንዱን ይሄ ምክንያቶችሽ ምን ሆኖ ነው? ወደ አገር ቤት ስለሚሄድ የሚል እንደ ምክንያትነት ባይቀርብ ይሻላል። ለመሰለሽ እንዳይሰቅሉኝ ይገሉኛል፣ ያርዱኛል ካልሽ በኋላ የተሰጠሽ ወረቀት አሁን ደግሞ እሱን የሚጻረር እሱን ለመቀየር እኮ ነው። አይ ሰላም ነው፣ አይገሉኝም፣ ምንም አያረጉኝም፣ እሄዳለሁ እና ያ አይደለም ምክንያትሽ አሁን አንቺ ፋህ ክራፍት ነሽ። ያ ፋህ ክራፍት ነሽ። እሱን ማድረግ ትችላለሽ። ወይም ምን ያህል ዓመት ነው የቆየሽው ጀርመን? 6 ዓመት ሆነኝ ማርች ላይ። አሁን ምን ያህል ዓመት ሰርተሻል እና ተምረሻል? 3 ዓመት አውስቢልዲንግ፣ 2 ዓመት ሰርተሻል ተጨማሪ? አልሰራውም። 1 ዓመት ሰርቼ ኦልሞስት 1 ዓመት ላይ ከዛ ኤልተርን ሳይት ላይ ወጣሁኝ። አሁን ስራ ላይ ሳይት ገና የመጀመሪያ ነው። ኦኬ አሁን ለመሰለሽ በቀጥታ ዜግነትስ መመልከት ከፈለግሽ ነው። አይ እኔ ኩሩ ኢትዮጵያዊ ነኝ በዛ ትምጣብኝ የምትይኝ ከሆነ ችግር የለውም። ዜግነትን ማመልከት ይቻላል ለማለት ፈልጌ ነው። ሂደቶችን ብቻ አሁን ባለሁበት ኮንዲሽን ዜግነት ማመልከት እችላለሁ። ለምሳሌ ቋሚ መኖሪያ ፈቃድ አለሽ ወይ? ቋሚ የስራ አለሽ ወይ?
አዎ ቋሚ ቋሚ ስራ ነው። ነው። ቋሚ ቋሚ ስራ ነው። ኤልተን ሳይት ውስጥ ነሽ። እኔ ከኤልተን ሳይት መውጣቱ ይሻላል። ብዙ ቢሮክራቲ ይኖረዋል። ምክንያቱም አሁን ኤልተን ሳይት ስለወጣሽ ነው እንጂ ስራ አለሽ። አዎ ፕላኔ በኤልተን ሳይት አንድ አመት ብቻ አርፌ ለመግባት ነው ፕላኔ። አዎ ልጁም እንዳይጎዳ፣ በነገራችን ላይ ችግር የለውም። ልጁም እንዳይጎዳ ቶሎ ገና እግሩን ሳይተክል ወርውሮ ወደ ስራማ ይሄ ልክ አይደለም። ለማንኛውም ሂደቱ የሚያሟላ ከሆነ ኤልተን ሳይት ካለፈ በኋላ ዜግነት የምታሟይ ከሆነ ዜግነትን ማመልከት ትችያለሽ። ዜግነት ደግሞ ቀላል አሁን አንቺ በአብዛኞቹ ነገሮች አሉሽ። ሲጀምር ማንነት ፓስፖርት አምጥተሻል አይደለም? ፓስፖርት ያልሰጠው ማንነት አልሰጠውም። መምጣትም አይችልም። እችላለሁ ኢትዮጵያ። በጣም ጥሩ ኦኬ። ለዛ ነው እኮ ኦኬ። ይሄንንም አሁን የጠየቅሽኝ ነገር ለመቀየር ማንነት ያስፈልጋል። ፓስፖርት አልሰጧቸውም እንጂ ሌሎች ኢንፎርሜሽን የትምህርት ዶክመንት ምናምን ስለዚህ ወደ መጀመሪያው ጥያቄ እንምጣ። አሁን ወደ ፋክክራፍት የፋክክራፍት የሰራተኞች ፓራግራፍ መቀየር እችላለሁ ወይ? ያለ ማንነት መቼም አትችይም። ባይሆን ማንነትሽ ፓስፖርት የማምጣቱ ስራ ላይ ትንሽ ብትጠመጂ መልካም ነው። ፓስፖርት መምጣት መቻል አለበት። አዎ ዞሮ ይሄ የማንነት ጉዳይ የትም ሀገር ነው፣ ችግር ያመጣል። መምጣት አለበት። ኦኬ። ስለዚህ ማምጣት ከቻልኩ የመቀየሩን ፕሮባቢሊቲም አለኝ ማለት ነው። ፕሮባቢሊቲ አይደለም ትችያለሽ። እና ከዚህ ከእንትን ደግሞ መውጣት ከኤልተን ሳይት መውጣት። ኤልተን ሳይት ውስጥ ሆነሽ በነገራችን ላይ ቀረጽ ትከፍያለሽ፣ ይቆጠራል። 12 ወሩ ይቆጠራል። እንደ ስራ ነው የሚቆጠረው። መንግስት አይደለ ይከፍልሻል እኮ ፖሊስ ተብሎ ነው። ከዛ በኋላ ላለው እየቀነሰ ስለሚሄድ ከዛ ከወጣሽ ወደ ስራ ስትገቢ ቋሚ መኖሪያ ፍቃድ ለማመልከት 5 ዓመት ወይም 60 ወር ቀረጽ መክፈል አለብሽ። ግን ለአይምቡርገሩ ያንን አይጠይቅም። 60 ወር ምናምን አይልም። ተወሰነ ወራት ወይም አመታት ወደኋላ ማየት አለበት። ፌስት የሆነ ስራ ላይ መሆንሽን ማወቅ ይፈልጋሉ። ማንነት መገለጹን ማወቅ ይፈልጋሉ። ፓስፖርት ነው የሚፈልጉት። ቋንቋ ችግር የለም፣ ምክንያቱም ኦልሬዲ ፓስፖርት አድርገሻል። ስለዚህ ብዙ የሚያስጨንቅሽ ነገር የለም የኔ እህት። እሺ፣ አመሰግናለሁ። መልካም ጊዜ። ቻው ቻው። ሰላም አዲስ፣ እንዴት ነህ? ጤና ይስጥልኝ። ሰላም ነው ወይ ወንድሜ? አለሁ፣ ደህና ነኝ። ማን ልበል? መራዊ ይባላለው እና ለምታደርገው ነገር ሁሉ እያመሰገንኩ የሆነ ትንሽ ጥያቄ አለኝና እሱን ለመጠየቅ ፈልጌ ነበር። እሺ ወንድሜ። ምኖረው አሁን አይሰማኝም። እንደገና አድገመ። የት ነው የምኖረው? ኔዘርላንድ። እሺ። እዚህ አመት ከ7 ወር ወይ ከ8 ወር አካባቢ አድርጌያለሁ እና አሁን ቀጣይ ወር የመጨረሻው ኢንተርቪው አለኝና እስካሁን ድረስ ድምጽ እየተቆራረጠ በጣም አስቸግሮናል። እሺ፣ ሚት የሆነ ነው። ይቅርታ። እዚህ ትምህርት ጀምሬ ነበር። ከትምህርት በኋላ የስራ ፍቃዱ መጣልኝና ስራ እየሰራሁ ነው እስካሁን ድረስ ወደ 10 ወር አካባቢ እና ቀጣይ ኢንተርቪው አለኝና ለጊዜው አንተን የሚገልጽ ወረቀት ምናምን ያስፈልጋል መጨረሻ ላይ ከተቻለ ከፋሚሊ ጋር ኮንታክት አድርጌ አሁን ለአሁኑ አይደርስልኝም፣ ግን ማምጣት እችላለሁ። ለጊዜው ያለኝ ግን እኔ ኤርትራዊ ነኝ፣ ሚስቴ ደግሞ ኢትዮጵያዊ ናትና የባለትዳር ነኝ። የትዳር ሰርቲፊኬት አውቴንቲኬት አድርጌ አምጥቻለሁ። የልጆቼ የወሳኝ ኩነትም አውቴንቲኬት አድርጌ አምጥቻለሁ። የራሴ ዶክመንት እስከሚደርስልኝ ድረስ የትምህርትም የክርስትናም አለኝና ይሄኛው ብሰጣቸው ችግር ያመጣል?
ቴንክ ዩ ስለ ጥያቄ ወንድሜ። ይኸውልህ እነሱ ማንነት ማለት በመጀመሪያ የትም ሀገር ማንነት ሲባል በሚገለጸው በዋነኝነት ደረጃ በፓስፖርት ነው። የልደት ሰርተፍኬት ማምጣት ትችላለህ፣ ችግር የለውም። ቢያንስ የሆነ ነገር መስጠቱ አይከፋም። የአይዲ ማምጣት ትችላለህ። አሁን ኤርትራዊ ስለሆንክ አንተ መንነት የሚባለው ነገር ካለ ማምጣት ትችላለህ። ግን አንተ የልደት ሰርተፍኬት ካለ አንድ መንነት ካለ አይዲ ካለ እነሱ ምንድን ነው የሚያስቡት መሰለህ? እነኚህ ካለ ወደ ኤርትራ ኤምባሲ ሄድና ማምጣት ፓስፖርት ማመልከት ትችላለህ ማለት ነው። ኦልሬዲ ግን ጀምረሃል፣ የማምጣቱ ፕሮሰስ ጀምረሃል። ለጊዜው ያለህን ስጣቸውና ግን እንደጀመርክና እየመጣ እንደሆነ ማሳወቅም ትችላለህ። እዛ የሰርግ ሰርቲፊኬት እና የልጆች ወሳኝ ኩነት ላይ የኔን ማንነት የሚገልጻልና ያን ይጠቅመኛል ወይ በሚለው ነው። ያንተ ማንነት ምን ብሎ ነው የሚገልጸው? ኤርትራዊ ይላል እዛ ላይ የተጻፈ። ቢያንስ የሆነ ነገር ነው፣ ቢያንስ አንድ ነገር ነው። ግን በዋነኝነት ደረጃ አንተን ሊገልጽ የሚችለው አሁንም በልጆችህ የልደት ሰርተፍኬት፣ አሁን የኢትዮጵያ የልደት ሰርተፍኬት ላይ ወላጅ እናት ወይዘሮ በለጡ ኃይለ ገብረ ሚካኤል ዜግነት ኢትዮጵያዊ ይላል። እንደዚህ የአባት እንዲህ ዜግነት ኤርትራዊ ሊል ይችላል። እዛ ላይ ኦኬ፣ እዛ ላይ ቢያንስ ተጽፏል። ግን አሁን የመጣው ደግሞ አሁን ነው። ቦታ ይሰጡታል ወይ? ይሄንን ኦፍኮርስ አባት መሆንህን ቢያንስ በዛ ማየት ይችላሉ። ኦኬ፣ ግን እንደ እዚህ ሀገር እዚህ አውሮፓ እንደምናስተውለው አንድ ሰው አባት ለመሆኑ ወይ የተጋቡ አንተ ነግረኸኛል፣ የተጋባህ ሰው ነህ። ስለዚህ ያቺ ብቻ የሆነ ነገር መግለጽ ትችል ይሆናል። ትንሽ ነገር ልትገልጽልህ ትችላለች አባት መሆንህ ለምሳሌ። ግን ማንነትህን ግን አይገልጽም። ማንነትህን ሊገልጽ አይችልም። ማንነትህ ቢያንስ በመንነት የቤተ ክርስቲያን የምናምን አይደለም። ይሄ መንነት የሚባል ነገር አለ ታውቃለህ። እሱ ካለ ወይም ደግሞ ሌላ ደግሞ ከዚህ ከመዘጋጃ ቤት የሚመጣ የልደት ሰርተፍኬት አለ። ኤርትራ እንደዛ ነው የሚመጣው። በኤርትራ ኤምባሲ በኩል በጣም ቀላል ነው ነገሮች። በትክክል ከዛ ማምጣት የምትችል ከሆነ ማምጣት ትችላለህ። እሺ፣ አመሰግናለሁ። እሱን ጠይቅልኝ እላቸዋለሁ ፋሚሊ። አዎ ይሻላል። መልካም ጊዜ ወንድሜ። ቴንክ ዩ። እሺ፣ አመሰግናለሁ። እሺ